በዛሬው ዝግጅታችን ማንነቱ እጅግ ግሩምና አነጋጋሪ ስለሆነው ታላቅ ሰው እናወጋለን። ያ ሰው አላሁ ሱብሓነሁ ወተዓላ ከመልካም ባሮቹ መካከል ለማንም ያልለገሰውን ጥልቅ ዕውቀት የሰጠውና በዘመኑም ከምድር ሰዎች ሁሉ በላይ በዕውቀት የላቀ ሰው ነው። አላህ በቁርአኑ ስለሱና ስለ አስደናቂው ዕውቀቱ በአጓጊ መልኩ ተርኮልናል። የዚህ ታላቅ ሰው ስብዕና በዑለማዎችና በሙፈሲሮች ዘንድ ሰፊ ክርክርን አስነስቷል። አንዳንዶች ከአላህ የተላከ ነቢይ ነው ሲሉ፣ ሌሎች ደግሞ ከዓለማቱ ጌታ ዘንድ የተመረጠ ወልይ ነው ይላሉ። ይህም በዘመኑ የዓለማችን ብቸኛው ዓሊም ተብሎ የሚታወቀው ሳሊሑ የአላህ ባሪያ ሰይድና ኸድር ዓለይሂ ሰላም ነው። ለመሆኑ ሰይድና ኸድር ማን ናቸው? ከሰይድና ሙሳ ዓለይሂ ሰላም ዘንድ ያልነበረና በሰይድና ኸድር ዘንድ ብቻ የተገኘው ያ የሩቅ ዕውቀትስ ሚስጥሩ ምንድን ነው? ሰይድና ኸድር ይህንን ዕውቀት ከየት አመጡት? እኛስ ወደዚህ አስገራሚ የወልይነት ደረጃ ለመድረስ የምንችልበትና ረሱል ሰለላሁ ዐለይሂ ወሰለም የጠቆሙን መንገድ ይኖር ይሆን? በዝግጅታችን ዳሰነዋል። ውድ አድማጭ ተመልካቾች፣ ይህንን መሰናዶ ለማዘጋጀት ውድ ጊዜና ጉልበት ፈሶበታል። መሰል መሰናዶዎችን ለመስራት ይረዳን ዘንድ የእናንተ ላይክ ማድረግ ትልቅ አስተዋጽኦ አለው። በመሆኑም ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩ በክብር ጠይቃለሁ። የሰይድና ኸድርን የዕውቀት ምስጢር ለመረዳትና ማንነታቸውን ለማወቅ አስቀድመን እሳቸው ማን እንደሆኑና ያንን ከራማም እንዴት ሊያገኙ እንደቻሉ ማወቅ ይኖርብናል። ዑለማዎች የሰይድና ኸድርን ማንነት በመለየት ረገድ የተለያዩ ሐሳቦችን ሰንዝረዋል። አንዳንዶች የአደም ዓለይሂ ሰላም ቀጥተኛ ልጅ ነው ሲሉ፣ ሌሎች ደግሞ ከበኒ እስራኤል መኳንንት አንዱ ነበር ይላሉ። ሌሎች ደግሞ ከእነዚህ ወገኖች ውጭ በምድር የመጀመሪያው ዘመን ከነበሩ ሕዝቦች ዝርያ ነው በማለት ይከራከራሉ። ይሁን እንጂ በሊቃውንቱ ዘንድ ይበልጥ የታወቀውና ተቀባይነት ያለው የዘር ሐረግ እንደሚከተለው ነው። በልያን ኢብኒ መልካን ኢብኒ ፋሊግ ኢብኒ ሻሊኽ ኢብኒ ሳም ኢብኒ ኑህ ዓለይሂ ሰላም ይሰኛል። አባቱ መልካን ንጉሥ የነበረ ቢሆንም ሰይድና ኸድር ግን ለአባቱ ንግሥናና ለምድራዊ ሥልጣን ደንታ አልነበረውም። ከምድራዊ ደስታ ይልቅ ምናኔንም መረጠ። ታሪኩ እንዲህ ነው። ሰይድና ኸድር ዓለይሂ ሰላም በልጅነት ዕድሜው አንድ ቀን ወደ አንድ ስፍራ ሲጓዝ በመንገዱ ላይ በገዳም ውስጥ ተገሎ የሚጸልይ አንድ ባህታዊን ያያል። በአምልኮና በሁኔታው ተደንቆም ከባህታዊው ዘንድ ተቀመጠ። ባህታዊውም ሰላቱን ሲያበቃ ሰይድና ኸድርን አየው። ሰይድና ኸድርም ስለ ዒባዳው ጠይቆት እሱ የሚያደርገውን ዒባዳዎች ሁሉ እንዲያስተምረው ለመነው። ባህታዊውም ተስማማ። ማንም እንዳያውቅባቸው በሚስጥር አላህን በብቸኝነት ስለማምለክ ያስተምረው ጀመር። ጊዜያት አለፉ። ንጉሡ አባት የልጁ ሁኔታ እንደተለወጠና ለንግሥናውም ፍላጎት እንደሌለው ሲረዳ ልጄ አእምሮ ተነክቶ ንግሥናዬን እንዳያባክን ብሎ ሰጋ። ለሚኒስትሮቹም አማከረ። ከእነርሱም አንዱ ቆንጆ ሴት አጋባው፣ በእርሷ ተጠምዶ ወደ ልቡ ይመለሳል፣ ባይመለስ እንኳ ንግሥናህን የሚወርስ ልጅ ይወልድልሃል የሚል ምክር ሰጠው። ንጉሡም አንዲት ውብ ሴት ለልጁ ዳረለት። ሰይድና ኸድርም ሙሽሪቷን ይዞ ከጫጉላው ክፍል እንደገባ ወደ ሙሽሪቷ ዙሮ እኔ የሴት ፍላጎት የለኝም፣ ከፈለግሽ ነፃ አለቅሻለሁ፣ ካልፈለግሽ ደግሞ አላህን እያመለክሽ ከኔ ጋር መኖር ትችያለሽ፣ ነገር ግን ሚስጥሬን መጠበቅ ይኖርብሻል አላት። እሷም ሚስጥርህን ጠብቄ ካንተ ጋር እኖራለሁ አለችው። ለአንድ ዓመት ያህልም አብረው ለአላህ ዒባዳ እያደረጉ ቆዩ። ከተጋቡ ዓመት ሲሞላቸውም ንጉሡ ሴቲቱን ጠርቶ አንቺ ወጣት ነሽ፣ ልጄም ጠንካራ ወጣት ነው፣ ታዲያ ለምንድነው እስካሁን ድረስ ያልወለዳችሁት ሲል ጠየቃት። እሷም ሚስጥሩን ለመጠበቅ ስትል ይህ በእኛ እጅ ያለ ጉዳይ አይደለም፣ አላህ ከፈለገ ይሆናል፣ ካልፈለገ አይሆንም በማለት መለሰችለት። በዚህ ጊዜ ንጉሡ እንዲፋቱ አዘዘው። ባልና ሚስትም ተፋቱ። ንጉሡም ለሁለተኛ ጊዜ ከዚህ ቀደም አግብታ የፈታችን ሴት
ለልጁ አጋባው። የንጉሡ ልጅ ሰይድና ኸድርም ለመጀመሪያዋ ሚስቱ በጫጉላው ምሽት ያለውን ሁሉ ለዚህችኛዋም ነገራት። እርሷም ተስማምታ አብራው ቆየች። ከተጋቡ በኋላም ዓመቱ ሲሞላ ንጉሡ እሷንም ጠርቶ ስለ ልጁ ጠየቃት። እርሷ ግን እንዲህ ስትል ሚስጥሩን አወጣች። ልጅህ ለሴቶች ፍላጎት የለውም። እርሱ አንተ ከምታመልከው አምላክ ውጪ ሌላ አምላክን ያመልካል። ንጉሡ ይህንን ሲሰማ በቁጣ ነደደ። ይህ ወሬ በከተማው ተሰራጭቶ ክብሬ እንዳይዋረድና ንግሥናዬ እንዳይናጋ በሚል ስጋት ወዲያውኑ እንድትገደል አዘዘ። ሰይድና ኸድር ይህንን ሲሰማ አባቱ እንዳይገድለው ወይም ከኢማን አፈንግጦ እንዲከፍርና ለማይፈልገው ትዳርና ንግሥና እንዳያስገድደው በመስጋት ከተማዋን ጥሎ ተሰደደ። አባትየው ልጁ መሰወሩን ባወቀ ጊዜ ዱካውን ተከትለው እንዲያድኑትና እንዲመልሱት ወታደሮቹ አሰሳ እንዲያደርጉ አዘዘ። ሆኖም ግን የንጉሡን ልጅ ኮቴ የሚጠቁም አንዳችን ምልክት ሊያገኙለት አልቻሉም። በዚህ ጊዜ ንጉሡ የሰይድና ኸድርን መሸሸጊያ ለጠቆመ ወይም ፍንጭ ለሰጠ ሰው ታላቅ ሽልማት እንደሚሰጥ በይፋ አወጀ። ሰይድና ኸድርም የአባቱን ፍለጋ በሰማ ጊዜ ወደ አንዲት የባህር ደሴት ለመሸሽ ወሰነ። ወደ ባህሩ ዳርቻ ሲደርስም ከከተማው የመጡ ሁለት ሰዎች አዩት። ሰይድና ኸድርም ስሙንና ማንነቱን እንዳይገልጡበት ሚስጥሩንም በውስጣቸው እንዲይዙት በአላህ ስም ቃል አስገባቸው። እነርሱም ቃል ገቡለት። ነገር ግን ወደ ከተማው እንደተመለሱ አንደኛው ሰው ለሽልማቱ በመጓጓት ወደ ንጉሡ ዘንድ ሄደና ሰይድና ኸድርን ማየቱን ተናገረ። ንጉሡም ካንተ ጋር ያየው ሌላ ሰው አለን ብሎ ጠየቀው። ሰውየውም አዎን እገሌ አብሮኝ ነበር ብሎ መለሰ። ሁለቱም ሰዎች በንጉሡ ፊት ቀረቡ። ያ ታማኙ ሰው የሰይድና ኸድርን ምስጢር ለመጠበቅ ሲል በፍጹም እኔ አላየሁትም፣ ይህ ሰው ሽልማት ለማግኘት ሲል የዋሸ ይመስለኛል በማለት ካደ። በዚያ ዘመን ሕግ በንጉሥ ፊት ዋሽቶ የተገኘ ሰው ወዲያውኑ ይገደል ነበር። በዚህም ምክንያት ያ ምስጢር አውጪው ሰው ተገደለ። የሰይድና ኸድርን ምስጢር የጠበቀው ሰውም ተረፈ። የሰይድና ኸድር የመጀመሪያዋ ሚስት የነበረችውና ምስጢሩን የጠበቀችው ያች መልካም ሴትም ንጉሡ ያደረገውን በሰማች ጊዜ ለሕይወቷ ሰግታ ከከተማዋ ሸሸች። በከተማው ዳርቻም ተገላ አላህን እያመለከች ለረዥም ጊዜ ቆየች። አንድ ቀን እሷ ከምትኖርበት ጫካ አቅራቢያ አንድ ሰው ሲያልፍ እሷ ቢስሚላህ ስትል ሰማትና ይህንን ስም ከየት አገኘሽው ሲል ጠየቃት። እሷም እኔ አላህን ከሚያመልኩ ሰዎች ወገን ነኝ አለችው። ታሪኳንም አጫወተችው። ሰውየውም አገባትና አብረው ወደ ግብፅ ተሰደዱ። ለረዥም ጊዜ ግብፅ ላይ የኖሩ ብዙ ልጆችንም ወለዱ። ይህች ሴት ከጊዜ በኋላ የፊርዓውን ልጅ ፀጉር አበጣሪ ሆና ከቤተ መንግሥት ተቀጠረች። አንድ ቀን የፊርዓውን ልጅ ፀጉር እያበጠረች ሳለ ማበጠሪያው ከእጇ አምልጦ ወደቀ። እሷም ደንግጣ ቢስሚላህ አለች። የፊርዓውን ልጅም በሰማችው እንግዳ ቃል ደንግጣ አባቴን ማለትሽ ነው ስትል ጠየቀቻት። አበጣሪዋም አይደለም የኔም ያንቺም የአባትሽም ጌታ የሆነው አላህን ማለቴ ነው በማለት መለሰችላት። ፊርዓውን ይህንን ሲሰማ በቁጣ ቤተ መንግሥቱን አመሰ። ሴትዮዋን ከልጆቿ ጋር አስመጥቶ ከናስ የተሠራ ትልቅ ድስት መሰል ጋን በእሳት እንዲግልና ዘይት ተጨምሮም ዘይቱ እንዲፍለቀለቅ አዘዘ። ከዚያም ሴቲቱን አስመጥቶ ከፈላው ዘይት ፊት በማስቆም ከኔ ውጭ ሌላ ጌታ አለሽን በማለት ጠየቃት። እሷም በጽናት አዎ የኔም ያንተም ጌታ አላህ ነው አለችው። ፊርዓውንም ይህችን ሴት እምነቷን ሊፈትናት ልጆቿን አንድ በአንድ በእሳቱ ውስጥ እንዲጨምሯቸው ወታደሮቹን አዘዘ። በመጨረሻም ገና ጡት የሚጠባውን ሕፃን ልጇን ሊጨምሩት ሲሉ የእናትነት አንጀት ሆኖባት ለጥቂት ጊዜያት አመነታች። በዚህ ጊዜ ያ ጡት የሚጠባው ሕፃን አላህ አንደበቱን ከፍቶለት እንዲህ አላት፣ እናቴ ሆይ ታገሺ፣ አንቺ በእውነት ላይ ነሽና።
ይህንን ተአምር ያየችው እናት ወደ ፊርዓውን ዘወር ብላ አንድ ፍላጎት አለኝ አለችው። ፊርዓውንም ምንድነው አላት። ሴቲቱም እኔንና ይህን ልጄን አብረህ እንድትገድለን አጥንታችንንም በአንድ ላይ እንድታስቀብርልን እፈልጋለሁ አለችው። ፊርዓውንም አብራችሁ ትቀበራላችሁ ብሎ ሁለቱንም ወደ ዘይቱ ጨመራቸው። እናትና ልጅም በሚንተከተከው ዘይት ውስጥ ሲጨመሩ ስጋቸው ከአጥንታቸው ተለያይቶ አጥንታቸው ከዘይቱ ላይ ተንሳፈፈ። የሰይድና ኸድር አስደናቂ ታሪክ መጀመሪያውና መነሻው ይህ ነበር ተብሎም ይታመናል። ውድ አድማጮቼ፣ ይህ ታሪክ በቁርአን ወይም በሐዲት ውስጥ የጸና ሰነድ አሊያም ሰነደ ሰሒህ የለውም። ይህ ታሪክ ረሱል ሰለላሁ ዐለይሂ ወሰለም እውነትም አትበሏቸው ውሸትም አትበሏቸው ካሉን የኢስራኤልያት ዘገባዎች መካከል አንዱ ነው። የሰይድና ኸድር ስም አልኸድር አሊያም አረንጓዴው መባሉ ግን በቡኻሪ ዘገባ ላይ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሰይድና ኸድር አልኸድር ተብሎ የተሰየመው በደረቅና በበረሃማ አካባቢ ላይ ሲቀመጥ መሬቱ ከበታቹ ተንቀሳቅሳ አረንጓዴ እጽዋትን ስለምታበቅል ነው። ይህም አላህ የለገሰው ልዩ ከራማ ተአምር መገለጫ ነው። በዚህም ምክንያት አንዳንዶች መሬትን ማለምለም የመላእክት ተግባር ነው በሚል ሰይድና ኸድር ሰው ሳይሆን መልአክ ነው ይላሉ። ለዚህም እንደ ማስረጃ የሚያቀርቡት ሳሚሪይ የጅብሪል ፈረስ የረገጠው ቦታ ሁሉ ይለመልም እንደነበር ማየቱን ነው። ሌሎች ዑለማዎች ደግሞ ሰይድና ኸድር አላህ በከራማ ያከበረው ደግ ባሪያ እንጂ ሌላ አይደለም ይላሉ። አንዳንዶችም ነቢይ ወይንም መልእክተኛ ነው ሲሉ ይከራከራሉ። እውነቱን ግን አላህ ብቻ ነው የሚያውቀው። ሰይድና ኸድር ከሙሳ ዐለይሂ ሰላም ጋር ያደረጉትን ድንቅ የባህር ላይ ጉዞ አላህ እጅግ መሳጭና አጓጊ በሆነ መልኩ ቁርአን ላይ ተርኮልናል። ታሪኩ የሚጀምረው ሰይድና ሙሳ ዐለይሂ ሰላም አንድ ቀን በበኒ እስራኤሎች መካከል ቆመው የአላህን ውለታዎችና ፈተናዎች እያወሱ ልብ የሚነካ ምክር በሚለግሱበት ወቅት ነበር። ንግግራቸው እጅግ ረቂቅና ጥልቅ ከመሆኑ የተነሳ የተሰበሰቡት ሰዎች አይኖች በእንባ ረጠቡ፣ ልቦችም በመንፈሳዊ ፍርሃት ተዋጡ። ሙሳም ዐለይሂ ሰላም ንግግራቸውን ጨርሰው ሲቀመጡ ከአድማጮች መካከል አንዱ ቆመና አንቱ የአላህ ነቢይ፣ በዚህ ምድር ላይ ከርሶ ይልቅ ዕውቀቱ የገዘፈ ሌላ ሰው አለን? ሲል ጠየቃቸው። ሰይድና ሙሳም የዓለማቱ ጌታ መልእክተኛና ከጌታቸው በቀጥታ የሚነጋገሩ ነቢይ በመሆናቸው በሳቸው ዘመን ከሳቸው በላይ አዋቂ ያለ አልመሰላቸውም ነበር። በመሆኑም ያለምንም ማቅማማት የለም ሲሉ መለሱ። ይሁንና አላህ ዕውቀት ሁሉ የእርሱ መሆኑንና እርሱም ለሻው ባሪያው እንደሚለግስ ሊያሳያቸው ፈለገ። አላህም ሰይድና ጅብሪልን ዐለይሂ ሰላም ወደ ሙሳ በመላክ ሙሳ ሆይ አላህ ጥበቡንና ዕውቀቱን በማን ዘንድ እንደሚያኖር ምን አሳወቀህ? ሲል ጠየቃቸው። በዚህ ጊዜ ሰይድና ሙሳ ዐለይሂ ሰላም መቸኮላቸውን ተረዱ። አላህንም ምሕረት ተማጸኑ። ጅብሪልም ዐለይሂ ሰላም ዳግም ተመልሶ አላህ በሁለቱ ባሕሮች መገናኛ አልያም መጅመዐል ባሕረይን ዘንድ አንተ ካለህ ዕውቀት የላቀ የተሰጣቸው አንድ ባሪያ አሉት አላቸው። ሰይድና ሙሳም ዐለይሂ ሰላም በታላቅ ትሕትና ተሞልተው ጌታዬ ሆይ ታዲያ እሳቸውን አግኝቼ ዕውቀት እቀስም ዘንድ መንገዱ እንዴት ነው? ሲሉ ጠየቁ። አላህም በቅርጫት ውስጥ የሞተ ዓሣ ይዘው እንዲጓዙ፣ ዓሣው ሕይወት ዘርቶ ከቅርጫቱ አምልጦ ወደ ባሕር በሚገባበት ስፍራ ያንን ታላቅ ሰው እንደሚያገኟቸው ነገራቸው። ሰይድና ሙሳም ዐለይሂ ሰላም ወጣቱን ረዳታቸውን ዩሹዕ ኢብኑ ኑንን አስከትለው ጉዞአቸውን ጀመሩ። ረዳታቸውንም ይህ ዓሣ ከቅርጫቱ ሲወጣ ብቻ ንገረኝ አሉት። ረጅም መንገድ ከተጓዙ በኋላም በባሕሩ ዳርቻ ወደሚገኝ አንድ ትልቅ ድንጋይ ደርሰው ለማረፍ ጋደም አሉ። ሰይድና ሙሳ በድካም ምክንያት እንቅልፍ ወሰዳቸው። በዚህ መሃል አንድ አስገራሚ ተአምር ተከሰተ። ከባሕሩ የተወረወረው የውሃ ብናኝ በቅርጫቱ ውስጥ በነበረው በሞተ ዓሣ ላይ ሲያርፍ ዓሣው በድንገት ነፍስ ዘርቶ እየተንፈራገጠ ከቅርጫቱ ወጣና ወደ ባሕሩ ዘልቆ ገባ።
የሙሳ ረዳትም ይህን ተአምር በዐይኑ ተመለከተ። አላሁ ስብሓንሁ ወተዓላ ይህንን ሁኔታ በቁርአኑ እንዲህ ገልጾታል። ሙሳ ለረዳቱ የሁለቱ ባሕሮች መገኛ ቦታ ላይ እስክደርስ ድረስ ወይንም ለረዥም ዘመናት እስክጓዝ ድረስ ጉዞዬን አላቋርጥም ባለ ጊዜ አስታውስ። ሰደቀላሁል ዐዚም። ሰይድና ሙሳ ዓለይሂ ሰላም ከእንቅልፋቸው ሲነቁ ዓሣው መጥፋቱን ልብ አላሉም። ረዳቱም የዓሣውን ነገር ሳይነግራቸው ዘነጋ። ቀሪውን ቀንና ሌሊትም ጉዞአቸውን ያለ ማቋረጥ ቀጠሉ። በማግስቱ ግን ድካምና ረሃብ ሲጠናባቸው ሰይድና ሙሳ ዓለይሂ ሰላም ምሳችንን አምጣ፣ በዚህ ጉዞአችን ላይ ድካም አገኘን አሉ። በዚያን ጊዜ ነበር አገልጋያቸው የሆነውን ሁሉ ያስታወሰው። ይህንን አስመልክቶ አላህ በቁርአኑ እንዲህ ሲል ተርኳል። ረዳቱም አየህ፣ ያንን ድንጋይ ተጠግተን በነበረ ጊዜ ዓሣውን ረሳሁት፣ እንዳላስታውስህም ሰይጣን እንጂ ማንም አላደረገኝም። ዓሣውን በሚያስገርም ሁኔታ መንገዱን ወደ ባሕር አደረገ አለ። ሰደቀላሁል ዐዚም። ሰይድና ሙሳ ዓለይሂ ሰላም ይህንን ሲሰሙ ተደሰቱ። እኛም የምንፈልገው ይህንን ነበር አሉ። ምክንያቱም የዓሣው የነፍስ መዝራትና ወደ ባሕር መግባት ሊያገኟቸው የፈለጉት የዚያ ታላቅ አዋቂ መገኛ ምልክት ነበር። ፈጥነውም ወደ ኋላ በመመለስ የዓሣውን ኮቴ ተከትለው ያንን ድንጋይ ወዳለበት ቦታ ደረሱ። እዚያም እንደደረሱ ሰውነታቸው ሙሉ በሙሉ በአረንጓዴ ልብስ የተሸፈነ አንድ ታላቅ ሰው መሬት ላይ ተኝተው አገኟቸው። እሳቸውም ሰይድና ኸድር ዓለይሂ ሰላም ነበሩ። በእሳቸውም ዙሪያ መሬቱ በሙሉ በመለምለም በአረንጓዴ ተክል ተውቦና አሸብርቆ ይታይ ነበር። አላሁ ስብሓንሁ ወተዓላ በቁርአኑ ሁለቱ የተገናኙበትን ቅጽበት ሲገልጽ እንዲህ ይላል። ከባሮቻችን የሆነን ከአንቀጻችን እዝነትን የሰጠነውንና ከእኛም ዘንድ ዕውቀትን ያስተማርነውን አንድን ባሪያ አገኙ። ሰደቀላሁል ዐዚም። ሰይድና ሙሳ ዓለይሂ ሰላም ወደዚያ ወደ ተኛው ሰው ጠጋ ብለው ሰላምታን አቀረቡ። ሰይድና ኸድርም ፊታቸውን ከሸፈነው ጨርቅ ገለጥ አደረጉና ለሰላምታው ምላሽ ከሰጡ በኋላ በመደነቅ በአንተ ሀገር ሰላም ወዴት አለና ሲሉ ጠየቁ። ቀጥለውም አንተ ማነህ አሏቸው። ሰይድና ሙሳም እኔ ሙሳ ነኝ ብለው መለሱ። ሰይድና ኸድርም የበኒ እስራኤሉ ሙሳ በማለት ጠየቁ። ሙሳም አዎን አሉ። ሰይድና ኸድርም የበኒ እስራኤሉ ነቢይ ሆይ ሰላም ባንተ ላይ ይሁን አሏቸው። ሰይድና ሙሳም በመገረም ስለ እኔ ማን ነገረውት ሲሉ ጠየቁ። ሰይድና ኸድርም ያንተን ማንነት ያሳወቀኝ አንተንም ወደ እኔ የመራህ አላህ ነገረኝ። ሙሳ ሆይ ጉዳይህ ምንድን ነው? ምን ፈልገህ መጣህ? አሉ። ሰይድና ሙሳም ዓለይሂ ሰላም አላህ ካስተማራቸው ጥበብ ይማሩ ዘንድ አብረዋቸው ሊቆዩ እንደሚሹ ገለጹ። ይህንንም አላህ በቁርአኑ እንዲህ ሲል ይተርክልናል። ሙሳ ለእርሱ አልያም ለኸድር ከተማርከው ቀጥተኛን መንገድ ታስተምረኝ ዘንድ ልከተልህ ይገባኛልን? አለው። ሰደቀላሁል ዐዚም። በዚህ ጊዜ ሰይድና ኸድርም ሙሳ ሆይ ተውራት በእጅህ አለ አይደል? የአላህም ወሕይ ወደ አንተ ይመጣ የለምን? ሙሳ ሆይ እኔ አላህ ያስተማረኝና አንተ የማታውቀው ከአላህ የሆነ ዕውቀት አለኝ። አንተም እኔ የማላውቀውና አላህ ያስተማረህ ዕውቀት አለህ። ነገር ግን አሁን ልከተልህ በምትለው ጉዞ ከእኔ ጋር መታገስን አትችልም ሲሉ መለሱላቸው። ሰይድና ኸድር የሰይድና ሙሳን ዓለይሂ ሰላም ተፈጥሮአዊ ባሕሪ ስለሚያውቁ እንዲህ በማለትም አስጠነቀቁ። አላህ ይህንን ሁነት እንዲህ ይተርከዋል። ኸድርም አለ፣ አንተ ከኔ ጋር መታገስን ፈጽሞ አትችልም። በውስጡ ያላወቅከውን ነገር እንዴት ትታገሳለህ? ሰደቀላሁል ዐዚም። እነዚህ ንግግሮች ጠንከር ያሉ ቢሆኑም ሰይድና ሙሳ ዓለይሂ ሰላም ግን ዕውቀትን ከመፈለግ የሚመልሳቸው አልነበረም። ተስፋ ሳይቆርጡ እንዲያውም በትሕትና ዝቅ ብለው የሚከተለውን ቃል ገቡ። አላህ ከፈቀደ ታጋሽ ሆኜ ታገኘኛለህ፣ ለአንተም ትእዛዝን አልወነጅልም አሉ። ከዚህ በኋላ ሰይድና ኸድር ዓለይሂ ሰላም አንድ ቅድመ ሁኔታ አስቀመጡ። እንግዲያውስ እኔን ተከትሎ ለመማር ካሰቡ ይህንን መስፈርት ማሟላት ይኖርብዎታል። እሱም ስለምፈጽመው ማንኛውም ነገር
እኔው ራሴው ጉዳዩን እስካብራራሉት ድረስ ለምን ብለው እንዳይጠይቁኝ አሏቸው። ሰይድና ሙሳም ዓለይሂ ሰላም በሁኔታው ተስማሙ። ከዚያም አብሯቸው ለመጣው ወጣት የዓሣውን ጉዳይ ማሳወቅ የነበረበት ኃላፊነት ስላለቀ ወደ ሕዝቦቹ እንዲመለስ ነገሩት። ከዚህ ሰዓት ጀምሮ በሁለቱ ታላላቅ የአላህ ባሮች በከሊሙላህ ሙሳና በሰይድና ኸድር መካከል ያለው ታሪካዊ ጉዞ ሀ ብሎ ጀመረ። ሁለቱም በባህሩ ዳርቻ የእግር ጉዞአቸውን ተያያዙት። በመንገዳቸው ላይም አንድ መርከብ አለፈች። እንዲያሳፍሯቸውም ጠየቁ። የመርከቡ ባለቤቶች ሰይድና ኸድርን ዓለይሂ ሰላም ስላወቋቸው ለሳቸው ክብር ሲሉ ያለምንም ክፍያ በነፃ አሳፈሯቸው። መርከቧ ላይ ሆነው እየተጓዙ ሳለ አንዲት ድንቢጥ ወፍ መጣችና የመርከቧ ጠርዝ ላይ አረፈች። ከዚያም ምንቃሯን ወደ ባህሩ ውሃ ዝቅ አድርጋ ከውሃው ለመጠጣት አንድ ጊዜ ጠቀስ አደረገች። ይህን ጊዜ ሰይድና ኸድር ወደ ሙሳ ዓለይሂ ሰላም ዞር በማለት ሙሳ ሆይ የኔና የእርስዎ ዕውቀት በአላህ ዕውቀት ሲመዘን ይህች ድንቢጥ ከዚህ ሰፊ ባህር በምንቃሯ የወሰደችውን ያህል እንኳ አይሆንም ብለው የአላህን ዕውቀተ ሰፊነት ተናገሩ። መርከቧ መዳረሻዋን ደርሳ መልህቅ ስትጥልና ተሳፋሪዎች መውረድ ሲጀምሩ ሰይድና ሙሳ ዓለይሂ ሰላም ያልጠበቁት ነገር ተከሰተ። ገና የመርከቡ ባለቤቶች መርከቧን ለማቆም ወደ መርከቢቷ ጫፍ ከመሄዳቸው ሰይድና ኸድር ወደ መርከቧ ጥግ ሂደው አንድን ወፍራም ጣውላ ፈንቅለው በማውጣት ወደ ባህሩ ወረወሩት። ውሃውም ወደ መርከቧ ይገባ ጀመር። ሰይድና ሙሳ ዓለይሂ ሰላም በዚህ ድርጊት እጅግ ደነገጡ፣ ተቆጡም። በተፈጥሯቸው እውነት ሲረገጥ ዝም ማለት አይችሉምና የተስማሙበትን ቅድመ ሁኔታ በድንጋጤ ረስተው አንቱ ሰው ተሳፋሪዎችን ሊያሰምጡ ነውን የመርከቧን አካል የሚነቅሉት? እነዚህ ሰዎች እኮ ለእርስዎ ክብር ሲሉ በነፃ ያሳፈሩን ሰዎች ናቸው። ውለታቸው ይህ ነውን? እውነትም እጅግ የከፋ ነገር ፈጸሙ ሲሉ ወቀሳቸውን ሰነዘሩ። አላሁ ሱብሓነሁ ወተዓላ ይህንን የሙሳን ዓለይሂ ሰላም ንግግር አስመልክቶ እንዲህ ይላል። ሁለቱም ሄዱ። በመርከብም በተሳፈሩ ጊዜ ኸድር ቀደዳት። ሙሳም አለ በውስጧ ያሉትን ልታሰምጥ ቀደድካትን? በርግጥም ከባድ ነገርን ሠራህ። ሰደቀላሁል ዐዚም። ሙሳ ዓለይሂ ሰላም መምህራቸው ሰይድና ኸድር በፈጸሙት ተግባር ምክንያት በመበሳጨት የገቡትን ቃል ኪዳን ዘነጉ። በዚህ ጊዜ ሰይድና ኸድር ረጋ ብለው ቃላቸውን አስታወሷቸው። እንዲህም አሉ፣ ሙሳ ሆይ አንተ ከኔ ጋር መታገስን ፈጽሞ አትችልም አላልኩህምን? ሙሳም ዓለይሂ ሰላም ስህተታቸውን ተረዱ። በትሕትናም ይቅርታ ጠየቁ። እንዲህም አሉ፣ በረሳሁት ነገር አትያዘኝ፣ አትውቀሰኝ፣ ከነገሬም ችግርን አታሸክመኝ። ከዚያም ሁለቱም ጉዞአቸውን ቀጠሉ። በርካታ ሕፃናት ልጆች ወደሚጫወቱበት መንደርም ደረሱ። ሰይድና ኸድር ዓለይሂ ሰላም ከልጆቹ መካከል አንዱን ትኩር ብለው ይመለከቱት ጀመር። ሰይድና ሙሳም ዓለይሂ ሰላም ግራ እንደገባቸው ሁኔታውን ይከታተላሉ። ያ ሕፃኑ ልጅ ከሌሎች ልጆች የተለየ ጓደኞቹን የሚያዳፋና ወላጆቹን በብዙ ጥያቄዎች የሚያሰቃይ አስቸጋሪ ልጅ ነበር። ልጆቹ ተጫውተው ሲደክማቸውና ሲበታተኑ ሰይድና ኸድር ያንን ልጅ ለብቻው አገኙት። ድንገትም ያዙትና አንገቱን ቀነጠሱት። ልጁም ወዲያውኑ ሕይወቱ አለፈ። ይህ ድርጊት ለሰይድና ሙሳ ዓለይሂ ሰላም ከመርከቧ የበለጠ አስደንጋጭና ዘግናኝ ነበር። የሰው ልጅ ነፍስ በዐይናቸው ፊት ስትጠፋ ዝም ማለት አልቻሉም። አሁንም ቃል ኪዳናቸውን በመርሳት በቁጣ እንዲህ ሲሉ ጠየቁ፣ ንጽሕትን ነፍስ ያለ አንዳች ነፍስ ማጥፋት ገደልክን? በርግጥም መጥፎን ነገር ሠራህ። ሰይድና ኸድርም ረጋ ብለው የሰይድና ሙሳን ዓለይሂ ሰላም የመርሳት ችግር አስታወሱ። ነገር ግን ጠንከር ባለ አገላለጽ እንዲህ አሏቸው፣ አንተ ሙሳ እኔ እኮ ከኔ ጋር ሁነህ ነገሮችን ለመታገዝ አትችልም አላልኩህምን? ሰይድና ሙሳም ዓለይሂ ሰላም አሁንም መቻኮላቸውን ተረዱ። ይሁንና ለራሳቸው የመጨረሻ የሆነ ቀይ መስመር አሰመሩ። ለሰይድና ኸድርም ይቅርታ አድርጉልኝ፣ ነገር ግን ከዚህ በኋላ ስለሚፈጽሙት ነገር እንደገና ከጠየቅኩት ከዚያ በኋላ አብሬዎት ለመጓዝ ብቁ አይደለሁምና ያሰናብቱኝ። በርግጥም ከኔ በኩል በቂ የሆነ ምክንያት አግኝተዋልና በቃ ይሉኛል
ሲሉ ቃል ገቡ። ስምምነቱም ጸደቀ። ሁለቱም ጉዟቸውን ቀጠሉ። ብዙ ከተጓዙ በኋላ ወደ አንዲት መንደር ደረሱ። የመንደሩ ሰዎች ግን እጅግ ስስታሞችና እንግዳ መቀበልን የማያውቁ ነበሩ። ሰይድና ሙሳና ሰይድና ኸድር ዓለይሂም ሰላም ምግብና ማረፊያ ቢጠይቋቸውም ፊታቸውን ነሷቸው። በዚህ ሁኔታ ውስጥ እያሉ በመንደሩ ውስጥ ሊወድቅ የተቃረበ የተንጋደደ አንድ ትልቅ ግድግዳ አገኙ። ሰይድና ኸድር ዓለይሂ ሰላም ይህንን ሲያዩ ቀኑንና ሌሊቱን ሙሉ ያንን ግድግዳ በማደስና እንደገና በመገንባት አሳለፉ። ሰይድና ሙሳ ዓለይሂ ሰላም በአግራሞት ይመለከታሉ። እነዚህ ሰዎች እኮ ውሃ እንኳን የከለከሉን ስስታሞች ናቸው። ይህ ሰው ለምን ይደክምላቸዋል ብለውም አሰቡ። ትዕግሥታቸው ተሟጠጠ። የተጋቡትን ቃል ረስተው እንዲህም አሉ፣ አንቱ የለፉለት ሕዝብ እኮ ሊያስተናግድን ያልፈቀደ ክፉ ሕዝብ ነው። ቢፈልጉ ኖሮ ለዚህ ድካሞ ክፍያ መቀበል ይችሉ ነበር። በዚህ ጊዜ ሰይድና ኸድር ዓለይሂ ሰላም ቆም አሉ። ሙሳ ራሳቸው ያስቀመጡት ገደብ ላይም ደረሱ። ረሱል ሰለላሁ ዐለይሂ ወሰለም ይህንን ታሪክ ሲያስታውሱ እንዲህ ይላሉ፣ አላህ ለወንድማችን ለሙሳ ይዘንላቸውና የታገሱ ቢሆን ኖሮ ከኸድር ብዙ አስደናቂ ነገሮችን እናይ ነበር። ሰይድና ኸድርም ሙሳ ሆይ እኔ የማደርገውን ነገር እኔው እስካልነገርኩህ ድረስ አትጠይቀኝ ብዬ ተስማምተን ነበር። ይህ እንግዲህ በእኔና በአንተ መካከል የመለያያችን ሰዓት ነው። ነገር ግን አትዘን፣ ልትታገሳቸው ላልቻልካቸው ለእነዚያ 3 ክስተቶች የሆኑበትን ምስጢርና ጥበብ አብራራልሃለሁ አሉ። ሰይድና ኸድር ያንን ረቂቅ የገይብ ዕውቀትና ሒክማ አንድ በአንድ መፍታት ጀመሩ። ሙሳ ሆይ ያች የባህር ላይ ሠራተኞች የሆኑ ምስኪን ሰዎችን መርከብ የሰበርኳት ምክንያት ነበረኝ። በዚያ አካባቢ አዳዲስ መርከቦችን ሁሉ በግፍ የሚቀማ ጨካኝ ንጉሥ ነበር። መርከቧ የተበላሸች ወይም ነውር ያላት መስላ ከታየች ንጉሡ ይተዋታል። ስለዚህ መርከቧን በትንሹ አበላሽቼ ባለቤቶቹን ከትልቅ ውድመት አዳንኳቸው። እኔ ትንሽ ብሰብራትም እነሱ ግን ጠግነው መጠቀም ይችላሉና። ሙሳ ሆይ ያ የገደልኩት ሕፃን ልጅ በአላህ ዕውቀት ውስጥ በተፈጥሮ ከሃዲ ሆኖ የተፈጠረ ነው። ወላጆቹ ግን አማኞችና ደጋግ ሰዎች ናቸው። ይህ ልጅ አድጎ ቢሆን ኖሮ ወላጆቹን በክህደቱና በአመፀኝነቱ ያሰቃያቸው ነበር። ስለዚህ አላህ ይህንን ልጅ በመውሰድ ለእነርሱ የበለጠ የሚራራ የተሻለና ንጹሕ ልጅ እንዲተካላቸው ፈለገ። ይህም ለወላጆቹ ከአላህ የሆነ እዝነት ነው። ሙሳ ሆይ ያ ያለ ክፍያ የገነባሁት ግድግዳ ደግሞ በመንደሩ ውስጥ የሚኖሩ 2 የቲም ሕፃናት ነበሩ። ከግድግዳው ሥር አባታቸው ያስቀመጠላቸው የተቀበረ ውድ ሀብት አለ። አባታቸው ደግ አላህን ፈሪ ሰው ነበር። ግድግዳው በዚያ ሰዓት ፈርሶ ቢሆን ኖሮ የመንደሩ ስስታም ሰዎች ሀብቱን ይዘርፉት ነበር። ስለዚህ አላህ ልጆቹ እስኪያድጉና ጉልበታቸው እስኪጠነክር ድረስ ሀብቱ ተጠብቆ እንዲቆይላቸው ፈለገ። ይህም ከጌታህ የሆነ እዝነት ነው በማለት ተረኩላቸው። በመጨረሻም ሰይድና ኸድር ዓለይሂ ሰላም ታላቁን እውነት እንዲህ ሲሉ አጠቃለሉ። ይህ ሁሉ ያየኸው ነገር የአላህ ትእዛዝና እዝነት እንጂ እኔ በገዛ ፈቃዴ ወይም በራሴ ምርጫ ያደረግኩት አይደለም። ሙሳ ሆይ ልትታገሰው ያልቻልከው ነገር ሚስጥሩና መፍቻው ይኸው ነው። ሰይድና ኸድር ዓለይሂ ሰላም ይህንን ተናግረው ከሰይድና ሙሳ ዓለይሂ ሰላም ተሰወሩ። ከየት እንደመጡ ሳይታወቁ ወደማይታወቀው ዓለምም ተመለሱ። ሰይድና ሙሳ ዓለይሂ ሰላም የሰው ልጅ ዕውቀት ከአላህ ዕውቀት አንጻር ሲታይ እዚህ ግባ እንደማይባል፣ አላህ በሰዎች ሕይወት ውስጥ የሚሠራቸው ስውር ጥበቦች ከላይ ሲታዩ ክፉ ቢመስሉም ውስጣቸው ግን እዝነትና ኸይር ነገርን ያዘለ መሆኑን ተረድተው ተመለሱ። ታዲያ ሰይድና ኸድር ዓለይሂ ሰላም ዋሕይ የሚወርድላቸው ነቢይ ናቸውን? ወይስ እንደ ዙልቀርነይን አላህ ምስጢራዊ ዕውቀትን ያደላቸው ደግ የአላህ ወልይ ናቸው? በሰይድና ኸድር ማንነት ዙሪያ ሊቃውንትና የታሪክ ድርሳናት ጸሐፊዎች በሰፊው ተለያይተዋል። አንዳንዶች ከነቢያት አንዱ ናቸው ሲሉ፣ ሌሎች ደግሞ አላህ ዕድሜያቸውን አራዝሞላቸው እስከ ቅያማ ድረስ በመቆየት ደጃልን አግኝተው ያስተባብላሉ ይላሉ።
በዚህ አመለካከት መሰረት እሳቸው አሁን በመሐከላችን አሉ ተብሎም ይታመናል። ነገር ግን ይህ አብዛኛዎቹ ዑለማዎች ያልተቀበሉትና በቂ ማስረጃ የሌለው አቋም ነው። ብዙዎች ይህንን ሐሳብ ውድቅ ሲያደርጉ አላህ በቁርአኑ ላይ ካንተ በፊት ለሆነ ሰው ዘላለም መኖርን አላደረግንም፣ ታዲያ አንተ ብትሞት እነሱ ዘውታሪዎች ናቸውን የሚለውን አንቀጽ እንደ ማስረጃ ይጠቅሳሉ። እንዲሁም ሰይድና ኸድር ከመላእክቶች አንዱ ናቸው የሚለውን ሐሳብ የሚደግፍ ምንም አይነት ተጨባጭ መረጃ ወይም ከረሱል ሰለላሁ ዐለይሂ ወሰለም የተገኘ አሰር የለም ብለው የሚያምኑ ወገኖችም አሉ። በዚህ ጉዳይ ላይ ሚዛን የሚደፋውና ትክክለኛው የሊቃውንት አቋም እሳቸው ከሰው ልጆች የሆኑ አላሁ ሱብሓነሁ ወተዓላ ልዩ ዕውቀትንና ጥበብን የለገሳቸው ደግ የአላህ ባሪያ አልያም ወልይ ናቸው የሚለው ነው። የሰይድና ኸድር ዐለይሂ ሰላም የጥበብ ምስጢርና ይህንን ዕውቀት እንዴት ማግኘት ይቻላል ለሚለው ጥያቄ በመጀመሪያ ይህ አስደናቂ ዕውቀት አላህ ለዚህ ባሪያው በልዩ ሁኔታ የሰጣቸው ልዩ ስጦታ መሆኑን ማወቅ ይገባል። አላህም በምድር ላይ ለሚያስተካክሉ ደጋግና ጥንቁቅ ባሮቹ ከሌሎች ይለዩ ዘንድ ይህንን ጥበብ አጎናጽፏቸዋል። ይህ አይነቱ ዕውቀት በብዙዎች ዘንድ አልዕልሙ ለዱኒ አልያም ከአላህ ዘንድ በልዩ ስጦታ የሚለገስ ዕውቀት በመባል ይታወቃል። ይህ ዕውቀት እንደምናውቀው መደበኛ ዕውቀት በንባብ በምርምር ወይም በክትትል የሚገኝ አይደለም። ከቁሳዊ ዓለም ሕግጋት ጋር የማይገናኝ እንዲሁም በአላህ ትእዛዝና በልዩ መለኮታዊ ኢልሃም የሚገኝ ነው። ለዚህም በቁርአን ውስጥ በርካታ ማሳያዎችን ማግኘት እንችላለን። አላህ ይህንን ልዩ ዕውቀት የሰጣቸውን ባሮች ታሪክ በስፋት ነግሮናል። ለምሳሌ ነቢዩላህ ዩሱፍ ዐለይሂ ሰላም ገና ነቢይ ሳይሆኑ በፊት በዚያ ጠባብ የውሃ ጉድጓድ ውስጥ ተጥለው ሳሉ አላህ ከጉድጓዱ እንደሚወጡና ወንድሞቻቸው የሰሩትን ግፍ ፊት ለፊት እንደሚነግሯቸው በልቦናቸው አሳውቋቸው ነበር። እንዲሁም የግብፅን ሕዝብና ዓለምን ከአሰቃቂ ረሃብ የታደጉበት የሕልም ፍቺ ዕውቀትም እንዲሁ ከአላህ የተሰጣቸው ልዩ ጥበብ ነበር። ሰይድና ሱለይማን ዐለይሂ ሰላምም አላህ የወፎችንና የጉንዳኖችን ቋንቋ የመረዳትና የመናገር ልዩ ችሎታን ሰጥቷቸው ነበር። የንግሥት ቢልቂስን ዙፋን ያመጣው ሰውም አይነ ተከድኖ እስከሚገለጥ ድረስ በሆነ ቅጽበት ውስጥ ያንን ትልቅ ዙፋን ያመጣው ዕውቀትም እንዲሁ ከመደበኛው የፊዚክስ ሕግጋት የላቀና የከራማ ውጤት ነበር። እነዚህ ሁሉ ከተለመደው የሰው ልጆች ዕውቀት ወሰን በላይ የሆኑ አላህ ለመረጣቸው ባሮቹ የሚለግሳቸው ተአምራትና ምልክቶች ናቸው። ስለዚህ ይህ መለኮታዊ ዕውቀት አልያም አልዕልሙ ለዱኒ ለሁሉም ሰው ክፍት የሆነ የጋራ ሀብት ሳይሆን አላህ ለፈለጋቸውና ለመረጣቸው ባሮቹ ለተወሰነ መለኮታዊ ዓላማ የሚሰጠው ኒዕማ ነው። ይሁንና ከአላህ እዝነት አንዱ ለእኛም ወደዚህ መለኮታዊ ዕውቀት የምንጠጋበትን መንገድ ማመቻቸቱ ነው። እሱም ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደደነገጉት የኢስቲኻራ ሰላት ነው። ሰሓቢዩ ጃቢር ብኑ ዓብድላህ እንዲህ ይላሉ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልክ የቁርአንን ምዕራፍ እንደሚያስተምሩን ሁሉ በነገሮች ሁሉ ላይ ኢስቲኻራ ማድረግን አልያም ከአላህ በጎውን መፈለግን ያስተምሩን ነበር። ሰሓቦች ሪድዋኑላሂ ዐለይሂም በሕይወታቸውና በዱንያ ጉዳያቸው ላይ የመንገድ ጠቋሚ ብርሃን እንዲሆናቸው ኢስቲኻራን እንደ ዋና የሕይወታቸው አካል አድርገው ይይዙት ነበር። ውድ አድማጭ ተመልካቾች የአላህ ፈቃድ ሆኖ ቀጣይ በተመሳሳይ መሰናዶ እስክንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።